የናቲ ፍቅረኛ እንግዲህ የወደደችው ቅዱስን ነው። ቅዱስ ደግሞ በጭራሽ እንደዚች አይነት ሴት ታይፑም ሆነ ወይንም ደግሞ ፍቅረኛውም ነው የሱ ምርጫ ልትሆን አትችልም። የናሆም እናት ለምንድን ነው ይሄን ያህል በልጇ ልጅ ላይ ፈተና ለመሆን የፈለገችው? ናሆሜ እንግዲህ ከሄደበት ቦታ ይመለሳል ብዬ አስባለሁ ውዶቼ፣ ወይንም ተመልሶ መጥቷል። እንግዲህ ምንድነው የተፈጠረው ምንድነው የሆነ ነገር የሚለው ነገር እናያለን። ናሆሜ የሄደበት እንግዲህ ወደ ሌላ ቦታ ሌላ እንትን ስለነበረው ነው ማለት ነው ውዶቼ፣ ሌላ ቀረጻ ስለነበረው ነው ከዚህ ያወጣው ወይም ደግሞ ይሄንን ሰሞን ያላየ ነው። ሌላ ድራማ ላይ ቀረጻ ስለነበረበት ስላልተመቸው ነው እንግዲህ ያላየ ነው በዚህ 5-6 ክፍል ማለት ነው። እና ነገሮች በጣም እየተወሳሰፉ እንደሆነና እንግዲህ ነገሮች እየባሱ እንደሆነ ነው። ምሩዬ አሁን ላይ እየነቃች ይመስለኛል። የሆነ ያየችው ነገር አለ። በዛ ነገር ደግሞ ደንግጣ እንዴት ይሄ ነገር ይሆናል እኔ እያመንኳቸው ብላ በጣም ልቧ ተሰብሯል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ዌልካም ዌልካም ውድ ቤተሰቦቼ። ሰኒን ለምን አስቀየመቻት? ሰኒ ምን አደረገቻት? ሰኒ እኮ እሷን ለመጠበቅ ነው የሞከረችው። ለምንድን ነው እንደዚህ የምታደርገው? ለምን ታስቀይማታለች? የሚሉ ብዙ ሀሳቦች አሉ። ትክክል ነው፣ ማስቀየም የለባትም እኔም ብያለሁ ማለት ነው ውዶቼ። ስለዚህ ግን ደግሞ እሷ ምንም ማድረግ አትችልም ማለት ነው። ቤተሰብ ከባድ ነው እውነት ለመናገር ያለው ነገር። ግን ደግሞ እንግዲህ መረዳትና ማወቅ ያለባት ነገር የራሷ ጉዳይ ነው። ምክንያቱም ይሄን ነገር በደንብ ካላስተዋለችና ካላየች የምትጎዳው ራሷ ስለሆነች፣ ምሩዬም የናሆም አባት ራሱ ከጎኗ ነው ያለው ለሁሉም ነገር አይዞሽ እያላት ነው። ግን ደግሞ ሰኒን እያስቀየመቻት ነው። ሰኒ ተቀይማ ከቤት እንደወጣች እስካሁን ወደ እሷ አልተመለሰችም። እሷ ናት እንደውም ሄዳ በጣም ትልቅ ይቅርታ አስቀይሜሻለሁ ምናምን ይቅርታ፣ እኔም እኮ እሷ ልትለወጥ ያሰበች መስሎኝ ነው እንጂ እንደዚህ ማሰቧን አላቅም ብላ ነው እንግዲህ ይቅርታ የጠየቀቻት። ያንንም ደግሞ ይቅርታ ባትጠይቃት እኔ ራሴ በጣም ነበር የምናደድባት ማለት ነው። ምክንያቱም ሰኒ ለሷ ብላ ነው የናሆምንም አባት ሄዳ እየተናገረችው ማለት ነው። ስለዚህ መረዳት አለባት። በእርግጥ ናሆም ምሩዬ እርግዝናውም አለባት። እኔ እንደውም የፈራሁት የሆነ መድኃኒት ሰጥተዋት ልጇንም ይገሉባታል፣ የምሩ ልጅ ይገሉባታል ብዬ ፈርቻለሁኝ። ይሄን ነገር ደግሞ አያረጉትም ብዬ አላስብም። ምክንያቱም ጽዮንም የናሆምም እናት በጣም ጨካኝ ናቸው። ልጁ የናሆም አይደለም ብለው ስላሰቡ ነው እንጂ ልጁ የናሆም እንደሆነ ቢያውቁ ይንከባከቧት ነበር እንጂ አይጎዷትም ነበር ማለት ነው። እንግዲህ አላቅም ብቻ ግን እዛ ቤት ምሩዬም ሰኒም ኪያ በጣም አደጋ ላይ ናቸው። ልጁ ቤት ውስጥ ተቀምጦ ይችኛይቱን ጨበርዬ ካልመጣሽ እነሱን እጎዳቸዋለሁ እያላት ነው። እውነት ይሄን ነገር አምና ግዴታ መመለስ አለባት ብዬ አስባለሁ። ለኪራ እውነቱን መናገር አለባት።